ቀን አበባ ያልሰጠው ሰውዬ እንዴት ነው 1 ሚሊዮን የሚሰጠው? ቬትና አያችሁ የላምበርጊኒውን ዋጋ ቬት አድርጎት ከዛ የሚተርፈውን ብር ደግሞ ሌላ ነገር ሊጨምርበት ብላ ካልኩሌት ያደርጋል። ማሚ እውነት ማንቶስ በላይ 600 ሺህ የሚቻለው ኦኬ አይ ቲንክ 50 ሺህ ብር እንደዚህ ማውጣት ብቻ ነው የምትችለው። ከዛ በላይ አይመስለኝ። ትራንስፈርም ስታረጊ መንግስት ጋር ይገናኛል። ይኸውልሽ ብዙ ነገር ይደረጋል። ቢዝነስ ማኖች ምናምን እንደዚህ ትልቅ ቢዝነስ የሆነ ወዲያውና ምናምን ነው ከተወሰነ አማውንት ኦፍ ገንዘብ በላይ አላርም ቀጥታ መንግስት ጋር ነው የሚገባው። ገባሽ? እንደዚህ አይነት ነገር ሪስክ ወስዶ ማንም ሰው አያስተላልፍም። ማሜ ለማያውቀው ሰው ሜቢ ፎሎወር ብቻ ነው የሚያደርገው። ሜምበር እንኳን የማይሆን ሰው ዝም ብሎ ቲክቶክ ላይ ዛሬ አይደለም የጀመረው። ዝም ብሎ እንዴት ነው ሚሊየን ነገር የሚያስተላልፈው? what do you mean guys? ሃይ ስማ ላምበርጊኒ 4 አይፎን እንደገና ደግሞ የልጅ የ1 ዓመት ተዘጋ ሲል ዝም ብሎ ነው እንደሱ ሲመዘግብ የሚውለው። ወዲያው ነው ብሎክ የሚያደርገው። ይሄ እንደዚህ አይነት ነገር የሚከናወነው መቼ መሰለ? ብዙ ጊዜ ጫቃሚ አንድ ቀን ጫካ ካልቃመ እንትን ይገባል። ምን ነው የሚባለው? ምን ነው የሚባለው? ሰው ይሄ ምንድነው? የሆነ በእንቅልፍ ልብ አትተኛም። ህልም አይደለም ቅዠት። ምን ነው የሚባለው? የሆነ የሚባል ነገር አለ። አንቺ ምንድን ነው ነበር እኮ ዱካ። ይሄ ዱካክ ነው። አቦኩን ዱካ ከቦ እሺ ብራውስ እኔ ግን ማሜ ደስ ይለኛል። እውነት ለመናገር ማሜ ደስ ይለኛል። ግን አሁን ማህበረሰቡን እያጨበረበረ ነው። ታውቂያለሽ? በዱካክ ነው የሁላ ነገር የታየው። በዱካክ ቀጭን በሆነ እንትን ላይ በመርፌ እንደዚህ አንጠለጥለዋል እኮ በቃ የሆነ ነገር እንትን ላይ ወይ አትጮ ወይ ምን አትል ምናምን ገብታ ዱካክ ነው ይሄ። እባክህ ማሜ ነው ዲስ 41 ሌቭል ስንት ብር ነው ኤሉ? ስማ በአንድ ቀን እኮ የከፈልከው አይደለም 41 ሌቭል ማሜ። ሁሌ አንተ እሱ እንደ ባንዲራ ይዘህ ስጥልኝ ብለው ሲሰጡ ሄደህ ትሰጣለህ። አይቆጠርልህ ነበር ማለት አመጡ 41 ሌቭል ደርሶ ሁሌ እንደ ባንዲራ በቃ ስለሱ አውሩልኝ ይላል። ተው እንጂ ማሜ። ከዚህም በፊት እቺን 41 ሌቭል አንስተህ ስታወራ ይቻላል። ሳልሆነ ሰው አውርድልኝ ተብሎ ብር ሲከፈል ሄደህ ትሰጣለህ። ያም ይቆጠርልሃል በሌቭል። በጌም ድራማ አለ ማሜ። ይኸውልህ ጀመናይ አንዴ ስሜት እስከ ስንት ብር ድረስ በኢትዮጵያ ንግድ ባንክ ማስተላለፍ እንደሚቻል ይኸው ትንገረን። ኤአይ ጀመናይ ስሜት ጀመናይ ደገም ይልኛል ሾ የኢትዮጵያ ንግድ ባንክ የሞባይል ባንኪንግ ዕለታዊ የዝውውር ገደብ በተለምዶ እስከ 50 ሺህ ብር ሊደርስ ይችላል። ይሁን እንጂ ይህ ገደብ እንደ አካውንት አይነት ሊቀየር ስለሚችል ለትክክለኛ መረጃ ባንኩን ማነጋገሩን አይርሱ። ጉራ ሲጨለ ወይ ይሰማችኋል? ያ ሰምተናል። ቴንክ ዩ ጌት በጣም ቴንክ ዩ። እስከ 50 ሺህ ብር ነው እና ከዛ በላይ ደግሞ እንደ እንትን ነው እንደ ቢዝነስ ማንነት ገባት። እንደ ቢዝነስ የተለያዩ አይነት እንትኖች ምናምን ያው ኢንቨስተር ስትሆኚ ለኢንቨስትመንት ምናምን ይከፍል። ግን ሬጉላር ለሆነ ግለሰብ እስከ 50 ሺህ ነው ትራንስፈር ማድረግ የሚቻለው። በቀን 3 ጊዜ ነው ደግሞ የሚቻለው ማሜ። ምናልባት ሬጉላር 1 ሚሊዮን ትራንስፈር ለማድረግ ማሜ በቀን 3 ቢያንስ ለ1 ሳምንት ያህል ትራንስፈር አድርጓል ማለት ነው። አስገቢው አልቀበል እያለ ነው። ካውቆ ነው ማሜማ አይገባም፣ በተአምር አይገባም። አንቺ እኮ ነሽ ያሰርሽው። ለምንድን ነው ያሰርሽው? እንትኑን ቢሉን ካመጣ አንበሳ ወርድለታለሁ እስቲ በቃ ማምጣት አይችልም። አሰርሽው በዛ። አሁን ማታ በዚህ ጉዳይ ላይ ቢል ይዘው ቢመጡን ያላምን ለምን ትሰራለህ? በቃ መስራት ይቻላል። እንደዚህ እያወራሁ ልሰራልሽ እችላለሁ። ምንም ጣጣ የለውም። ደግሞ በዚህ ዘመን ደግሞ ኤአይም ያለበት ዘመን ነው። ምንም እንትን የለውም። ማሜ ግን ምን አለ መሰለ፣ እኔ አሁን የምፈልገው አንተ መተህ ከኛ ጋር ብትወያይ ምን ይልሃል? ይሄ ማህበረሰብ ሄሉና እኔ ወይ ምናምን ብቻ አይደለም፣ እዚህ ገስት ላይ ያለ ነው ብቻ አይደለም ማየት ያለብህ። በሺህ የሚቆጠር ማህበረሰብ እዚህ ጋር ቁጭ ብሎ እየሰማ ነው። ያወራውን ነገር ናና እንወያይበት። ፈቃደኛ ከሆንክ አትፍራ። እኛ ከ50 ሺህ እስከ 100 ሺህ በላይ ሰጥቶ ከሆነ እናቴ ትሙት። እኔ ምንም ሚዲያ ወይም ደግሞ ሳይኮሎጂስት አይደለም ማሜ። የሚገርፍ የለ ምን ሚል የለ። እዚህ ጋር መጣ መጫወት ነው በቃ። እናወራለን። እንዲህ ነው ትላለህ። ካሳመንከን ኦኬ በቃ። አሁን በአጠቃላይ የተበሉ ልጆች ስንት ደረሱ? 10 ምናምን ቢያንስ
ቢያንስ ስንት ነው? ስንት ብር በላቸው? በአጠቃላይ አንድ 10 ሚሊዮን እንደዛ። ዛሴ እስጢፎ ብቻ ነው ነቃው ያለው። ምን ነው እኔም ቢኒቀኝ ነው እንደ 50 ሺህ ጠየቀኝ ብሎ ተሰማው በጣም። ስሚ ዛት ሚንስ ለምን አካውንቱን አያስይዙም? ሄሉ ይሄ እውነት ከሆነ ለምንድን ነው የማያስይዙት? እዛ ቁጭ ብለው ከሚወያዩ ወዲያውኑ ፌዴራል እንትን ፖሊስ ደውሎ ፍሪዝ እንዲሆን አካውንቱ እያንዳንዱ ሪፖርት ማድረግ 10 ሰው እስከሚበላ ድረስ አንዱ ተበልቶ ዝም፣ ሁለተኛው ተበልቶ ዝም፣ ሶስተኛው ተበልቶ ዝም 10 እስከሚደርሱ ድረስ ያው እነሱ ደግሞ የሚሉት አንዳንድ ሚሊዮን ብር ቀላል ብር አይደለም እኮ የሚጠሩት እንትን እስከሚል ዝም። አንተ ያነሳው ፖይንት አሁን የቀደም የገባው ሰውዬ ቀጥታ ዲፌንድ ለማድረግ ነው። ብሎክ አድርጎኛል አለም ለአንተ ስል ተከራከርኩ አይነት መልክ ለመስራት ነው። ተው ዝም ብሎ ብሎክ አድርጎኛል እኮ እኔን አለና ክስ ላይ ስለሆነ ያለው ይላል። ብሎክ ያደረገ ሰውዬ ራሱ ሚዲያ ላይ ቀደም ሙሉን እኮ ስናዳምጥ ነበር። ስለ ክስ ያላወራ ሰውዬ ከስሻለሁ ያላለ ሰውዬ አንተ ግን ብሎክ ያደረገ ሰውዬ ክስ ላይ እንዳለ ሚስጥሩ ደረስክበት። እንደ አንዳንድ ጊዜ ለሊናችን ኒኩ የማን ነው ሲባል ኒኩ ራሱ ተከራይቶት ነው ይሄ የሚበላው ሰውዬ ራሱ ሰምታም ልጆች የት ነው ያሉት? ኢትዮጵያ ነው ያሉት። ከነሱ ነው የተከራየው። እዚህ ጋር ይኸውልሽ ሴንስ የሚሰጠው ነገር ደግሞ ተጨማሪ ነገር አሁን ልጅ ያለው ነገር ምንድነው? አንዱ ተበልቶ ሌላው ሁለተኛውም ሰው ይበላል፣ ሶስተኛውም ይበላል እና የተበሉ ሰዎች ከታች ሲጻፍ እንዳየሁት ወደ 20 ሰው ደርሰዋል። 20 ሰው የሚበላው እኔ እንደማስበው ከሆነ ማሜ ጆን ዳንኤልና የሆኑ ልጆች ተሰብስበው ይሄ በዩም ልጅ ምናምን ተሰብስበው 3 ምናምን ሆነው የሆነ ነገር አዲስ አበባ አይደል ያሉት ተሰብስበው እነ ማሜ ያቀናበሩት ኃይለኛ ድራማ ነው። በቃ ኃይለኛ ድራማ ህዝቡን እንደዚህ እየበሉ ነው። እንደገና ደግሞ ከህዝቡ ተጨማሪ ገንዘብ ይፈልጋሉ ማለት ነው። ህዝቡንም በልተዋል፣ እንደገና ከህዝቡም ተጨማሪ ይፈልጋሉ ማለት ነው። ይሄን ነው ማውቀው። ማሜ እየሰማኝ ነው? አይቻለሁ ስትገባ ያ ገስት ለናችሁ ሰዎች ለኛ ስታወሩ እንዳይረባችሁ ብሎ ጽፏል በውስጥ በኩል ማነው? ማሜ ነው እንደዛ ነው ያው ጻፈልኝ እኮ ገስት ላይ ማሜ ምን አለ መሰለ እኛ ስለ አንተ ስትናወራ አይረበንም። እየበላን በልተን ጠግበን ይኸው እየጠጣን ፏ እያልን ግባ እንትንን ክበት ቤትን እኔ እኮ እንጆ እያደረኩ ነው። ታውቂያለሽ? ትገባለህ ቤት ወይስ እዚሁ እንጆ ታደርጋለህ? እዚሁ እንጆ ላድርግ በእናትሽ ተመችቶኛል። በቃ እናደርጋለን። እሺ ችግር እና ማሜ እቺን ነገር እንዴት ነው መሰለ ወይ አቋድሰን ዝም እንላለን ወይ ደግሞ መደበሪያ እናደርጋለን። ማሜ መራታናማ እሺ ስሚ ማነው ደስ ያለው አይታየኝም። ና ግባ ወይ በጌም ግባ ማሜ ሂሳብ እንወራረዳለን። ያ ችግር የለም። ዲጄ እንደዚህ ሆኖ አንተ ሂድና ግባ፣ እንደዚህ ሁለት ሆነን እንገባለን። እኔም እወርዳለሁ። ናይ ለምን ትወርዳለህ? ይቻላል እኮ ሁለት ሰው ይቻላል። እንደዚህ ከተቻለ ጥሩ ነው። እንደው ማሜ ላክ በቃ ላክ፣ ሂድ ግባ። አናዋርድም። ማሜ ታውቃለህ ስንት ጊዜ አሸንፈያል? ያ አንድ ጊዜ እኮ በዝረራ 4-5 ዙር ጥየዋለሁ ማሜን። ያ ላታነሽበት ቃል ካልገባሽለት በስተቀር ደፍሮ አይገባም። ሄዱ በዘጠኝ አንበሳ በሁለት ዩኒቨርስ ምናምን በልጬዋለሁ። ማሜ የማሜ ጊፍተሮች እና የኔ ጊፍተሮች አንድ አይነት ናቸው። ባይዘወይ አንድ ሀቅ ልንገርሽና ማሜ ጊፍተሮች በጣም አሪፍ ጊፍተሮች ናቸው። ቸር ናቸው፣ እንደሱ ቸር ናቸው፣ አሪፍ ጊፍተሮች። ግን ማሚያው ማጭበርበር ሙያ ውስጥ ገባ። በጣም እያሳሰብከኝ ነው። የውድቀትህ መጀመሪያ ከማይሆኑ ልጆች ጋር ሆነ ማህበረሰብ እያጭበረበርክ ነው። አንዴ ታስረ ወጣ፣ ግን ጭራሽ ብሶብህ መጣ። ማሜ እኔ ወድሃለሁ እውነት ማሜ፣ ግን እስቲ ናና እናውራ። ማሜ ሲመረቀን ይመጣል። ምድረ ጨረራም ይመጣል። ጨረራም አይወቢ ብዙታቸው 10 ስንት ናቸው? ያም ይመጣል 4 ነን፣ ግን አራታችንንም አይምሯችንን ተመካክረን 50 ሺህ ያስገባል ይላል። ያኛው ይመጣል። ለዛም አንድ ሰው ከመሃል አይነቀም። 4 ሰው ተወያይቶ ሼሚዞት 50 ሺህ ብር ያለውን ይልካል። ሪከርዱን እንስማውና እናወጣለን። ብዙ ነገር እናወጣበታለን። በጣም ቆይ እንስማው እንደው ቆይ ወደዚህ ጌታም እንዲሰማ ቆይ ብሎክ አድል አድርገው እንትን ማስታወቂያ ፍሪ ላድርግ እንዴ።
ለነገሩ ረጅም ሪከርድ አይደለም ናይስ ነው እንደዚህ ተንዛዛለም ይቀዱት እስቲ ማሜ እሱ የሰውየው ሪከርድ ሲያሰማዩት ሰው እንደሆንኩኝ አታውቀኝም አንተ የምታውቀኝ እንደዚህ ስናወራ ነው ገባ ስለዚህ ችግር የለውም አንተም በፖሊስ ጣቢያ አይደለም አልኩ ፖሊስ ጣቢያ እዛው ሄድክበት ፖሊስ ጣቢያ እዛው ነው እናንተ ግን ማሜ በአንድ ጊዜ ፊቱ ጣሳል መሰለም ለዛውም የሺሚሪሪ ሺሚሪሪ ጣሳን የመሰልከው ማሜ በሰላም ነው በጣም እንትን አለ የጠላ ቤት ላይ ጣሳ ማስገባ ምን የታቀም እንዳለኝ ደግሞ አሳያለሁ ልጄ እኔ ፈቅጄ አንተ ያስገባው ለዞም ቸግሮኝ አይደለም ሀገር ላይ ሞባይል ባንኪንግ የሚጠቀም ሰው አጥቼ ነው በሰዓቱ አንተንም አልጠይቅህም ነበረ ባይተኛ ነው ነገር ነው ከዛ በኋላ ራሴ ነኝ ደስ ስለምትለኝ ብዬ የኔን ብር በልተህ የምተኛ ይመስልሃል ማሜ ጥረግሬ ያመጣው አስመሰለ ጆሮ ቆራርጠ ቅንድብ ላጭተን ያመጣው ሌላ ብድር ሰውዬ እኔ እኮ በዱዓ አጠፋለሁ ይላል ግን መማማሪያ መሆን አለበት ገባ አንተ ከአይሲስ ጋር ራሱ ግንኙነት ሳይኖር አይቀርም ኧረ ተው ስሙን አትጥራለ እቺ ውሸት ነች ያ እሺ ቀጥይ እውነት ለዚህ ተባባሪ ናችሁ እኮ እውነት ከሆነ ታውቃለህ አለ ማም ያ ወንጀለኛ ሰርታት በላ ከፈለክ የሆነ መልካለ ምናምን ነገር ገባ ይሄን ያሳደከውን ጺም በመቆረጥ ምናምን ጌም አገጥምም እንዴ እንደኔ አትጫወትም አትፈነካከትም አሁን እንደዚህ አይነት ንግግር የሚናገረው 1 ሚሊዮን የበላውን ሰውዬ ነው ለ1 ሚሊዮን እንደዚህ አይነት ንግግር በቂ ነው እናቴ ተውት እንዴ ታው እንጂ ማሜ አዘጋጃቸው እኮ ነው እንደዚህ እንሰዳደብ ሪከርዱን አሰማለሁ ተባብለው እኮ ስማ ለ1 ሚሊዮን እንደዚህ ነው የምትናገረው ሞፈርና ቀንበር ይዘህ ነው እንጂ አባ እንዴ አሁን ይሄ ሪከርድ ይቀመጣል ይሄ ያንተ ላይፍ ነው ነገ ልጅ ያድጋል ገባ ነገ ልጅ ሲያድግ ምን ልታስተምረው ነው ምን ሊማር ነው ከዚህ just this is your life ይሄ ያንተ ላይፍ ነው ያንተ ህይወት ነው ገባ አንድ ብርም የተቀበልከው 1 ሚሊዮንም የተቀበልከው 500,000 ይሄ ሴቱ ወንዱ ሁሉ መጥቶ እንደዚህ ሲናገር አያሳፍረን ግን አንተ ራሱ ምን አይነት የሆነ እባብነት ነው ምን አይነት እናቶችን ቢሰርቅ ምናምን ኖሮ እባብነት ይባላል እናንተን ነው የሰረቀው ሌባ ከሌባ ነው እኮ አንቺም ማራዳ እኔም ማራዳ ምን አጣላን በሰው በረንዳ ይላል አባ አይደል ያ እንዴ ተረካሽነት ነው በዳይ ተኝቶ ሲያድር ተበዳይ አይተኛም ኦኬ ሌሊት ከምሽቱ 9 ሰዓት አባቴ ሌሊት ነው የሚቆምበት አንተ በቅጣ በልተሃል አግበስብሰሃል በላው ገባ በሐራም ብር የተገነባ ሰውነት መጨረሻው የጀሃነም ማቀጣጠያ ነው የሚሆነው ውርደት ነው የሰው ሀቅ ይሄው ነው መጨረሻው አይጉድ ነው እኮ ወረበል ካባ ጌታ አንተም እየጠጣ ዲጄም እየጠጣ እኔ እንደዚህ ያጃጃለ በዚህ ምድር ላይ ዱንያ ላይ እጅግ በጣም አለ የሚባል አራዳ ኢትዮጵያ ካላት ምርጥ አራዳ አንዱ ነኝ እመኑ ኢትዮጵያ ካላት አራዳ አንደኛው ነኝ ያለ ገንደገራ ነው ሆነ ተገኘ እኮ ገንደገራ አራዳ አለ እንዴ ኧረ ማሜ ገባች ከጆን ዳንኤል እንትን እንዳትቀበለው አንበሳውን እኔ እሰጥሃለሁ ምናምን አለኝ መጀመሪያ ጋር በጣም ነው የተደመምኩበት እንዴ ለወንድሙ እግር ኳስ በልቼ 3 አንበሳ በቃ 3 አንበሳ እንዳሰጥ አንድ ይበቃል በቃ ይሄን ለጆን ዳንኤል ካሰብክለት እኔም ችግር የለውም አልኩት ከዛ በኋላ ደወልና በያ አለ አረሳል እኮ እንደዛሬ ተርዚና በግራ ይኸው እንደዚህ ነው ብዙ ጊዜ የምቀመው በዚህ በኩል በያ ሲለን ብሮ አልኩት ዲዞረ ጊፍት አላለ አንድ ቀን ፍላወር ሰጥቶኝ አያውቅም እኮ አንድ አበባ ነው ቤት በያ ያራድዬ ልጅ ማሚ እኮ በጣም ነው የምትመቸኝ በእናትሽ አለኝ መጀመሪያ ሲጀምር
የድሮ የሚያስቁ እንትኖች ቪዲዮዎች ሼር አድርግልኝ ይሻላል። እኔ አባቴ የሚያስቀውንም የማያስቀውንም የሚያስለቅሰውንም ማሚ አንድ ቀንም ሜምበር እንኳን ሆኖ የማያውቅ ሰውዬ አበባ እንኳን ሰጥቶ የማያውቅ ሰውዬ እኔ ታዝናናኛለህ ሲል ድሮ ቻርሊ ቻፕሊ የመሰልክበትን ጊዜ ቪዲዮ ላይ ትልክለታለህ። ያንተ አላማ የጆኒን ጊፍተር መውሰድ ማማንን ነበረብህ። እያሻፈድከው ነበረ ማለት ወደ አንተ ልታረገው ያንተ ጊፍተር ልታረገው what is it was ምን ነበር ያንተ ፖይንት? ምን ነበር ፖይንት? ይሄ ሁላ ምንም ነገር ሳያደርግልህ ሆይ ይሄን ሁላ ጊዜ ሉዝ ታደርጋለህ። ልክ እሱ ሲገባ ወደ ማሳቅ ትሄዳለህ። ፊቴን ሁላ ቀያይራለሁ አልክ። ምን ነበር ፐርፐዝ? የጆኒን ጊፍተር መውሰድ ነው? አልጠግባይ ሲተፋ ያድራል። ትተፋል የሆነ ትተፋ ችግርም ቢሆን ትተፋታለህ። 1 ሚሊዮን እንኳን አልሰጠም ብዬ ልክለታለሁ። በቃ በኢሞጂ ሲስቅ ራሱ 3 መስመር 4 መስመር ነው የሚስቀው። አላህ ምስክሬ ነው። በጣም ነው የሚስቀው። በቃ ምንም ተሳቀልኝ ብዬ አባቴ ልክለታለሁ። ሼር ዝም ብዬ ይሄ ሪከርደሮች የሚለቁትን ከዛ እኔ ምልሽ በያ ለጆን ዳንኤል ትንከረው ይሻለኝ። አረ ምን ልነግርህ ነው? ምስጢር በስበኛል። አረ ችግር የለም እንትን አካውንት ሳንቲም አለው አለኝ። አረ አለው አልኩት። እንዲህ ነው አልኩት። የፈጠነ አረ አለው አልኩት። ከዛ ውሸት እዚህ ጋር አስቀይስና ደግሞ በመሀል ወሬ ያመጣል። እኔ ደስ የሚለኝ ከአንተ ምን እንደሆነ ታውቃለህ አለኝ። ምኞት አለኝ። አንደኛ ስምህ ፕሬዚዳንት ማሜ ይላል። ትልቅ ነገር ነው የምትመኝ። ቀስቀስ ብሎ ነው የሚያወራው ምናምን በቃ ትሰምጣለህ። ገባ እና መርቀነ ነበር ተል ብዬ መርቀኛ ሰውዬ ምንናል መርቀነ ነበር ይባላል። ዋለይኩም ሰላም እንደነው እና እንትን በጣም ነው የሳለዋል። ይሄ ምርቃና የእውነት የበደልነው ነው እንዴ? በመሀል አካውንት ገንዘብ አለው ይለዋል። አዎ ይለዋል። በምን ምክንያት ነው የሚጠይቀው? ማለት ደግሞ ትልቅ ብር ማዘዋወር ትችላለህ ሲል እኔም ፕሬዝዳንት አይደለም ይለዋል። ማለት ምን ያህል ብር ማዘዋወር እንደሚችል ነው የሚጠይቀው። ገብቶሃል ወይ ጉድ! አንተ የሚመቸኝ በጣም አለኝና ስምሽ ራሱ ትልቅ ሰው ስም ነው ፕሬዚዳንት ማሜ። ልብሽ ደስ ይለኛል። ከፍ አደረገኝ ማለት ነው። አዎ እና ያው ዝም ብዬ ነው እኮ ምናምን ስለው ደግሞም ላምበርጊኒ ሸለምኩሽ አለኝ። በቃ አልገባኝም ነበር። ያው ላምበርጊኒ ትላለህ። በቃ ሰጥቻለሁ። እንትን አደረገው እኮ እንቆቅልሽ ሀገር ስጨኝ በቃ አበባ አደረገው እኮ እንቆቅልሽ ሰጥቻለሁ። እንትን ማለት አልገባኝ። ላምበርጊኒ በቃ ተሰጥቷል። እንትን ሰጥቻለሁ። እንትን የለም ታምራት ገለታው መሰለኝ እኮ አይስወር ታምራት ገለታው ይሄ ፓስተሮች የሉ በቃ አሜሪካ ገብታል እኮ ወይ ይላል። ተሰናበት፣ ህዝቡን ተሰነባበት ይባባሉ የለ ረማዳችን ነው። አልገባኝም። አረ ምናምን ነገር ማለት ወይ ጌታ ያው ሳይኮሎጂው ቀስ እያለ አይደለ ፍልቅ የሚለው እንግዲህ ይሄ ልጅ በዚህ ልክ የአንድ ጊፍት እንኳን አንድ አበባ እንኳን ሳይሰጠው 1 ሚሊዮን አምኖ ሲሰጠው እንግዲህ የጆ ዳንኤል ጊፍተር ስለሆነ ስለሚያየው አምኖ ነው። መቼስ 1 ሚሊዮን ለዚህ ግለሰብ ቀላል ምንም ነው ብሎ ነው ጊፍተር ስለሆነ ማለት ነው። ጆ ዳንኤልም በጣም ብዙ ብር ምን ያህል 2 ሚሊዮን ብር ቢሰጠው ነው 3 ሚሊዮን ብር ቢሰጠው ነው አምኖ 1 ሚሊዮን ብር እስከ መስጠት ለዚህ ሰው 1 ሚሊዮን ተራ ስለሆነ አያጭበረብረኝም ብሎ አስቦ ምን ያህል ሚሊዮን ብሮች ከዚህ በፊት ቢሰጠው ነው ጆ ዳንኤል አምኖ 1 ሚሊዮን ብር የሰጠው። ስለዚህ ጆ ዳንኤል 1 ሚሊዮን ብር አምኖ ከሰጠው ይሄ ግለሰብ በጊፍተር ለጆ ዳንኤል ከ1 ሚሊዮን ብር በላይ ሰጥቷል ማለት ነው። ስለዚህ ገንዘቡን ነው የወሰደው ማለት እኮ ነው። የሰጠውን መልሶ ነው የወሰደው ማለት ነው። እንደዚህ ራሱ እስከ ዛሬ የሰጠው ኮይን ከ2 ሚሊዮን በላይ መሆን አለበት። ይሄን ያህል ሊያምነው ገብቷል። ሊያምነው ያ ቢያንስ 2 ሚሊዮን ከምናምን። ስለዚህ ይሄ ሰውዬ ትሩሊ ገንዘቡን ነው ማለት ነው ኮሌክት እያደረገ ያለው። ከእያንዳንዳቸው አምጡ ብሎ ገንዘቡን ነው ኮሌክት እያደረገ ያለው። ሌባ አይደለም ማለት ነው።
የሰጣቸው መልሶ ነው የወሰደባቸው። ይመቸው፣ እየሰማ ከሆነ ይመቸው። እንደ ሌባ እኔ በጣም ነው ጭንቅላቱን ማደንቀው። እንዲያውም ሌባው ይመቸው አባቴ፣ እየሰማ ከሆነ ገንዘብህን ነው የወሰድከው። ላብህን ጠብ አድርገህ ያመጣኸው ላብህን ነው የወሰድከው። ቅንድባቸውን አስላጭተህ ከጨረስክ በኋላ ተቀበልካቸው። ማን ነው ግን የልጁ ስም ማን ነው? የሌባው ስም ማን ነው? የሌባው ስም ማን ነው? ምን አልክ? የሌባው ስም ማን ነው? ቅንድባቸው ሄኖክ ምናምን ይላሉ። ሄኖክ የቱ ሄኖክ? እኔ የማውቃቸው ብዙ ሄኖኮች አሉ። ሄኖክ ምን ማን ነው ስሙ? ጋይስ ሄኖክ ማን ነው ቅጥል ስሙ? ኔክስት ደብሊው ሄኖክ ሲባል እዚህ ጋር ሄኖክ ብቻ ነው። ዱቄት ካስለቀለቀ በኋላ ሚጥሚጣ ካስለበለበ በኋላ እንደ ጭራሽ ወሰደው ማለት ነው የሰጣቸው። የት ሀገር ነው ያለው? ኧረ ጀግና ነው። ሊቢያ ነው እሱ ያለው ይላሉ። እንዴ ሊቢያ ተቀምጦ ነው ታዲያ። ትልቅ ሻርፋ ነው ሄኖክ ኤልያስ። ያ ኦኬ ሄኖክ ኤልያስ አወኩት። ኦኬ አወኩት። ልካላችሁ ያራዳ ልጅ እኔ ለማጥበብ እንዳይሆን ጋይስ ይሄ ልጅ አለ ግርሚያው የአራዳ ቋንቋ ምናምን ፋራ ነሽ እንዳትባይ። ያው እንትን ትያለሽ የአራድዬ ልጅ ምናምን ስል በቃ እና ላምበርጊኒዋ ያንቺ ናት የሰጠኝ እኮ 1 ሳምንት ነው እና ለምስት አንድ አይፎን ፕሮ ማክስ ለአንተም አንድ አይፎን ስልክ ምንድነው ስለ አልትራ ፌመስ አይደለ እንዴ? ምንድነው አልትራ ምትይዘ አለው አይፎን ነው ልክ ነህ እኮ ምናምን ነገር ነው። ቀለስልስ ብዬ እንደድመት ማሜ አውዝ ብላ እና ለኒሞናም አንድ አይፎን አለ 3 አይፎን ኦኬ ከቻልኩ ነገ ልካለው። ስማ ምን ትዝ እንዳለኝ ታውቃለህ? ዲጄ እና ጌታ አንዱ ሽማግሌ ባለሀብት ነው እና እንትን እያለ ነው ታሞ ሊናዘዝ ጥሩልኝ አለ ሊናዘዝ። ከዛ ልጆቹ ሰፍ ብሎ ሀብት ሊያከፋፍላቸው መስሏቸው ምናምን የሚያናዝዛቸው ሽማግሌ ምናምን ይዘው መጡ። ከዛ መኪናዎቹን አለ እንዳለ ቤቱን ከላይ ያለውንም ከስር ያለውን ፎቁንም እሺ፣ ወፍጮ ቤቶችን እሺ፣ የእርሻው መኖሪያም ቦታና ምናምን እሺ፣ ጋራዡንም እሺ፣ ለማን ይሁን ሲል ነጭ ቀለም ቀቡልኝ አላቸው። ሁሉ ስሚ እኔ ተመሳሳይ አውቃለሁ። እሱ ነገር መውረስ ከፈለጋችሁ ቁልፉን ለማን እንደማወርስ እንትኑ ጋር ዛፍ አለ አይደል? አዎ እዛ ዛፉ ስር ቆፍሬ ቀብሬዋለሁ ይላል። እዛ ቆፍረው ሄደው ሲያወጡ እዛ ጋር ምን ይላል? እንደገና ሌላ ቦታ ተቆፍሮ የተቀበረ ሚስጥር አለ እዛ ውስጥ ነው ያለውና ሲደሙ ሲቆፍር የሚነግር ነጭ ቀለም ነው እኮ የሚያወራው። ላምበርጊኒውንም አይፎኑንም ነጭ ቀለም ገባው። ኧረ ማሜ ነጭ ቀለም ገባ። አይ ማሜ ፊቱ እኮ በአንድ ጊዜ 70 ደረጃ ሆነ። የሆነ ማሜ ከቻልክ ከታች ጻፍልኝ። ከዛሬ ጀምሮ እኔ አራዳ ነኝ ብለህ ትናገራለህ። ከታች ጻፍ። ቀጥይ አንቺ። ቅጣት ላይ እንደውም አራዳ አይደለሁም ጀዝባ ነኝ ብሎ እንዲናዘዝ ነው የምናደርገው። አራዳ ካልሆነም መስመጣሽ ይደርሳል። ትቸገረምኩት እምቢ አልኩ እንጂ እኔ እኮ ሸለፈታ እኔ እኮ ፋራ ነኝ። የዓለማችን ቁጥር 1 ፋራ ነኝ። አሁን ከትንሽ ደቂቃ በፊት እኔ አራዳ ነኝ አላለም ከኢትዮጵያ መጣለት ሀሳቡ ራሱ በሉሉ ልክ ነው እኮ እሱ አርድን ነው የሚመጣውም ዝቅ የሚለው ስታቲስቲክ ትላለህ አባ እመኑ እኔም ብሎ አራዳ ነው የሚጫወተው እዚህ ሚዲያ እናንተ ሳይ መልክ ስሰራ ነው። እኔ እኮ ፋራ ነኝ ባይሰው። ከዛ ምስቴ ፊት ለፊት ላይ ቁጭ ብላ ቡና እያፈላች ነው። ወላሂ ሁለቴ ደምላች። እኔ እንደ ፊልም ነው የምነግራቸው ይሄን ነገር። ዝም ብላችሁ ተመስጣችሁ ስሙኝ እስኪ። እንደው እዚች ጋር ነው ቁጭ ያልኩት፣ እሷ እዛ ጋር ናት እና ምናምን ነገር ኮራ ብለው ኧረ ችግር የለውም አልኩት። እሺ ምናምን አልኩት። ከዛ እንትን አካውንትክ ሊሚት አይዝህም አይደለ? ሊሚት አይዝህም ማለት የመጀመሪያ ጥያቄ ማለት ሊሚት ማለት በኢትዮጵያ እንትን እስከ 50 ሺህ ነው 60 ሺህ አለ እንትኑን ይሄ እንደ ቢዝነስ እንትኖች ምን ያህል ታስተላልፋለን ትችላለን
ፕሬዚዳንት ማመን ይቆል እኛ ጋር እኮ ሊሚት ምናምን ነገር እንትን አይደለም፣ ያለ ገደብ ነው ይለቀቅልን አልኩ። እንግዲህ ለእኛ ያለ ገደብ የሚለቀው እንግዲህ መንግስት ነው። ሰውዬው ከፍ ከፍ አድርጎ ጣራ ላይ አድርሶኛል። አባት መንግስት መሽተት ጀመርኩ። ሊሚት አይዝም አይዘኝም አልኩት። እንዴ እኛን እኮ አይዝም እኛ ቢዝነስ ራሴ ስክበው ነው እኛን መልክ እንትን ሊሚት አይዘንም አልኩት። ከዛ በኋላ ኖ አልኩት፣ ንገረኝ አልኩት። አካውንት ሞባይል ባንክ ንገረኛ፣ ሌላ ወሬ ሲያወራሉ ኖ ንገረኝ፣ ካልነገርከኝ እኔ ተገድጄ ነው ብለው በጣም እንትን ያልከው ማለት ነው። የሳት ራት ፊሊት ምናምን ካላስገባውልን ነው እያለ ያለዋል። ሌላ ወሬ እንኳን እንዳይቀይስም ለምኜው ነው የሰጠሁት ይላል ሰውዬ። ላምበርጊኒ 3 አይፎን ፕሮማክስ እንደገና ደግሞ ትልልቅ ጫማ እመጣልሃለሁ ብሎኛል። ትልልቅ ጫማ ባይዘው በጣም ነው የምወደው እኔ። ይሄ ማለት እንደዚህ አይነት ጫማዎች አሳየሁት ሁሉ ተነስቼ ይኸው እንደዚህ አይነት ጫማ ሄሎ አልተዋጠልኝም። እዚህ ጋር ጫማ ሙላ ነው እኮ ቃል የገባለት ግን ሄሎ ያልተዋጠልኝ ቅድም ምን አለ መሰለሽ፣ አሁንም እንደዚህ እየተናገረ ነው። ነገ ስልኮቹ ይገቡልሃል አለው አይደል? ነገ ብሎታል። ነገ ስልክ ይገባልሃል ላምቦርጂኒ ገለመኔ ብሎት ማለት ነው። እዛው ስልክ ላይ እንዴት ነው ገንዘብ ላክልኝ የሚለውና ካላኩል ብዬ አስገድጄ ላኩለት። አዶ አንደርስታንድ ያ ወሬ እንዳይቀይር እንኳን ቶሎ ቴሌፎኑ ይዤ ምናምን እና ጫማም ደግሞ ጨምሮለታል ኑዛዜው ላይ ነጭ ቀለም እዛው ላይ ነው እንዴ እልክልሃለሁ ነገ ግን ገንዘብ ላክልኝ ማለት እኮ ሄሉ ይሄ ማለት እኮ እኔ ሄሉ አሁን መጥቼ እኔ በቲክቶክ ገሰጣለሁ እያለው እዛው ደግሞ አካውንት ይሰጠዋል ላክልኝ። እሺ እዛው ደግሞ ግዢ ነው ምንድነው እሱ ዋጋው ይሄ ማለት እኮ ሄሉ እኔ አሁን ገዝት ላይ መጥቼ ገብቼ ሄሉ 3 ዩኒቨርስ 5 አንበሳ 3 ቅብር ጥሶ ምናምን ጋላክሲ 600 ምናምን ብዬ ቃል ገብቼልሽ በጣም ሰፍ ብለሽ ወይኔ ታድዬ ወይኔ ሊያወጣ ወርድልኝ ነው ብለሽ በሄሉ አንድ አንበሳ ወርጅልኝና እነዚህን ሁሉ ወደ ላይ ያቀልሽ ነው ቶሎ በይ አንድ አንበሳ ወርጅልኝ ብዬ እንደመጠየቅ እኮ ነው። ይሄን ያህል ስልኮች ለሚስቱ ለሱ ለምን ቤት ኮንዶሚኒየም ላምበርጊኒው ምኑ ቃል ገብቶለት በለዚህ በብር አስገባት ሲለው እሺ ላስገባ ብሎ 1 ሚሊዮን አስገቡ። እንዴ አይምሮ ዘገምተኛ ነው። አዎ አይምሮ ተሰርቶበት ነው። እንዴት ኖርማል ጤነኛ ሰው እንዴት እንደዚህ ያስባል? ቆይ ጫቱን በጥርስ ነበር የምታኘው ወይስ ከሳይኮሎጂ አንፃር ነው? በሙቆጫ ስትወቅጥ ነበረ ምን ነበረ ዲዲቲ ነበረ እንዲወስድ ሊቢያ ልጁ እንደሚኖር የታወቀው አሁን ነው ወይስ በፊትም ጀምሮ ሊቢያ እንደሚኖር ይታወቃል? ሊቢያ የተቀመጠ ሰው ላምበርጊኒ ይገዛልሃለሁ ሲል አምነህ ትቀበላለህ እንዴ? ሊቢያ ኖሮ ብር ካለው ጊፍተር ከሆነ ይሄ ሰው ሰዎችን ሂውማን ትራፊክ ምናምን የሚያደርግ ነው ማለት ነው። በመጀመሪያ ወንጀለኛ ሰው ነው ማለት ነው። ሊቢያ ቁጭ ብሎ ጊፍተር መሆን አይቻልም። አውሮፓም ቁጭ ብሎ ጊፍተር መሆን አይቻልም። ለጆዳንኤል ስንት ብር ቢሰጠው ነው ጆዳንኤል 1 ሚሊዮን አምኖ የሰጠው? ቢያንስ በትንሹ 1-2 ሚሊዮን ብር ሰጥቶታል ማለት እኮ ነው በጊፍት በኮይ እንደዛ ካልሆነ በስተቀር ሌላም ነገር ሊያደርግልህ እንደሚችል ታውልና አሁን ለምሳሌ የናሆም ጊፍተር አለ የሆነ ዱባይ የሚኖር ቦክሰኛ እሱ አሁን በጣም ብዙ ኮይን ለነሱ ጊፍት ይሰጣል። እሱ አሁን እንደዚህ ነገር እፈልጋለሁ ቢል ሼም ይዛል ነገ እንደሚመልስለት። ኦኬ እንደዚህ የምታውቂው እንደዚህ እኮ አሁን እሱስ መሬት ላይ ወርዶ ዱባይ ማግኝቶት ምን ብሎ ምናምን ኦልሞስት ፍሬንድ ነች አዋጅ የሚባል ያ ዛትስ ፍሬንድነት አለ እዚህ ጋር እኮ ይኸውልሽ ሊቢያ መቀመጡ ግለሰቡስ እንግዲህ ከ1 ሚሊዮን ብር በላይ ሆኖ ሰጥቶት ከሆነ ለጆዳንኤልን ብር ሰጠኝ ብሎ 1 ሚሊዮን ብር የወሰደበት ሌብነት አይደለም፣ አልዘረፈም፣ ገንዘቡን ነው የወሰደው። ያ ቆይ እሺ ሪአክሽን አድርገው ሰው ትልልቅ ጫማ የሆነ የተለያየ ሱሪ ስታይል ያለው ፖስት ማለት ነው ይወዳል። እንዴ ሰፋ ያለ ሱሪ ምናምን ሰፋ ያለ ቲሸርት እንደዚህ እጅ ቀለበት ምናምን የሆነ እንትን
ራፕ ምናምን የሆነ ጸጉራቸውን ያሰሩ የሆነ ቱፓክ ምናምን ያለ በጣም ነው የሚመች እና እሺ ልመጣል እሺ አልኩት። አብነትም አለ እሱ በገስት ላይ ነው ምናምን ይዤ ልመጣለሁ አለኝ። እሺ አልኩት። ምናምን ሞዶ ነገር በቃ ደስ አለኝ። ወይኔ ጆን ዳንኤል ልጅ ፋንታሲው እንዴት ደስ ይላል ጋይስ። አጠገቡ ደግሞ ትንሽ አበባ ቢርከፈከፍ ከዛን አጠገቡ ደግሞ አታክልት ቢበቅል ምናምን ቤቱ ጋር ሺት ሃው ኢዝ ዋዝ ናይስ ተጠቅመም ያለን የሚል አይነት አመለካከት ማለት አላል። በቃ ሳስበው በቃ ለኔ ይሄን ካሰበ ለጆን ዳንኤል በቃ የሆነ አንድ ክፍለ ከተማ ሙሉ ገዝቶለታል ብዬ ነው ያሰብኩት። ዝም ብዬ በሀሳብ ማለት በጣም የሚገርማችሁ ስማ ለኔ ምንም አንድ ቀንም ጓደኛዬ ሳይሆን እንደዚህ ካረገልኝ ለጆንማ ለካ ሪል ስቴቶች ሁሉ አዲስ አበባ ያሉት የሱ ናቸው ብሎ አሰበ። የሰው ጊፍተር ቋመጠ። በዱካክ ያየውን ነው መጥቶ የሰው ጊፍተር ቋመጠ። አንድ ቀን አሞት አልቃመም ነበር። ዱካክ ነው ይሄን ሁሉ ፋንታሲ ያሳይ ማን እመን ዱካክ ነው ይነገር እንዴ ከወሬያችን ላይ ማለት ነው መለስ ስል እዚህ ጋር የነበረው ተርዚና ወደዚህ ዞሯል። ማን ገብቷል? እዚህ ጋር የነበረው ጫት ተንዚናው እዚህ ጋር መጥቷል። ማን እንዳዞረ አያውቅም። በምች ይሁን አይ ባብ ይቅርታ ዱካክ ነበር። በዱካክ ስሜት ነው ይበልጥ እንተዋለን። ወይ አማን ዱካክ ነበረ በል ትላንት ስላልካምኩኝ የታየኝን ነው በል ለማ ይደገምም የሚል ሙዚቃ እንጋብዛለን። ማን ያኔ እንተዋለን በቃ ዱካኩ ነው ብለን እንዴ ጫት ከዚህ ወደዚህ እንዴት እንደዞረ አላውቅም ማለት የጫቱ መዞር ነው በጣም የገረመው። ጫት እንደዚህ ዝም ብለህ የምታዞረው ወደ ጉንጭ ላምበርጊኒው ምናምን ነገር እንትን አላለ አንዶ ዞሮ አላህ ነው የሚያውቀው። ዞረ ስለ በዚህ በኩል በቀኝ በኩል ቀኝ የሚያደርግ ምን በዚህ ነው የምቀመው እዚህ ጋር በቃ ተሳካልኛ ሰውዬ እያወራው ያለሁት ወይ ከዶክተር አብይ ጋር ወይ ከትራምፕ ጋር ወይ የሆነ መልአክ ጋር ምናምን ነው እያወራው ይመስለኛል። በቃ ተሳካልኛ እንዴ አለፈልኝ ደህንነትቸው የምን እዚህ ጋር ፂምና ፀጉርህን ጆሮህን ቁረጥ ጅኒ ቁረጥ ምናምን አለ እንደ አባቴ ጥፍርህን ንቀል ጅኒ ንቀል የለም በአናትህ እኮ ተከባለል በርበሬ ጅኒ በቃ ሌቭ ለምሳይም ደግሞ በጣም መግባት የምመኘው ደግሞ ሌቭ ለምሳ መግባት እመኛለሁ እና ሌቭ ለምሳም ገባለሁ ምናምን ሁሉ ነገር ተሳካ። ቤቷም ተሳካች፣ መኪናውም ተሳካች። አሁን ላምበርጊኒ ያለውን አይ ብሩ ላክ ምናምን ብዬው በዛም በዚህም ብዬ ካልኩሌት አንድ እንትን ቪኤት ገዛለሁ። ከዛ በኋላ በቀረችው አንድ ቤት በቀረችው በቃ ኮይን እየገዛው ጊፍተር ሆናለሁ ምናምን ነው የማስበው። ከዛ በኋላ በቃ አብሽር ምናምን አልኩት። ብሩን አስገባሁት፣ ላኩለት። እንዴ የፈጠነ ምናምን አለኝ። ከዛ ሰሚራ ስልኩ ተዘጋ። ሰሚራ ባለ 2 መኝታ ወየሞ ባለ ሰዲ ያልኳት ምን ኖ ባለ 2 መኝታ ወየሽ ያልኳት ልንገዛ ነው እኮ ቤት ስላት ኖ አለች ሰሚራ ባለ 3 መኝታ ይሻላለች። ሴትዮ ያምሻል እንደ ኮስተር ብዬ ሲልኩ ማለት ያምሻል። ጭራሽ የ2 መኝታ ይሁን በ3 ብሎ ይጣላሉ ይበላ። ጭራሽ ሳምንት ላይ የሰራተኛ ክፍል ለራሷ ምስቲ ጭራሽ እነዚህ የእነሱ ፋንታሲ ራሱ ሐራም አለክ የሚባል ነው። ባለ 2 መኝታ ነው የሚሻለው። ሰራተኛ ምናምን ሲያደርጋለች። እንደገና አንተም ጌም የምትጫወትበት ቦታ አለች አንድ ክፍል ለኔ እና ምናምን ነገር ሰሚራ ሳምለችን ባለ 3 መኝታ በቃ ይሆናል። ተረት ነው እንደሚያወራው ይሄ ነው። ቆይ ጭራሽ ጌምም አንተ የምትጫወትበት ቦታ ይሆናል። ፎሎ ማያረገው ሰው ቅድም የተናገርሽ ያ ሁሉ ሰው እንደዛ አይነት ሰው መጥቶ እንዴት ነው የምታስቢው? በአንድ ጊዜ ህይወትሽ እንደዚህ ምኑ ነው ምኔ ነው ብሎ ነው የሚያስበው። ናይ ትላንትና አልቃመም በዱካክ ያየውን እየቃመ እየነገረ ይሄማ ምርቃና ነው እውነት። ምርቃና ዱካክ ምርቃና እንዴ የሆነ ሰዓት ላይ እንትን ትላለህ እኮ ትነቃለህ። ይሄ ነው ኢና ሊላሂ ወኢና ኢለይሂ ራጂዑን ትላለህ። ወይ ዱርዬ
إنه من الجلافتين ورب الكعبة مستيقظ سكاجك من تربية بقى الحمد لله إتان كنا تولد لك سمير كوركوت بقى المولم مفا دينيا الكوت رسنتنا ጭራሽ ሁለተኛ ልጅ እንወልዳለን ሁላ ብለን ተወያየናል ነው ከተገዛ ላምበርጊኒ ከተገዛ ይውላ ብትካለ በቃ ሁለተኛው ልጅ ደግሞ ሊወልዱ ተወያዩ ያስወልዳቸው አረ ሰሚራ ግን በጣም ምስኪን ልጅ ናት አይደል ለሱ ፋንታሲ እሷ እንትን ናት አድማጭ ናት ተከታታይ ናት የሱ ቀንደኛ ተብታቢ ናት እኮ ለሱ ሐሳብ ሌባን ያስወልዳቸው ሌባን ሊወልድ እኮ ተወያየ እንወልዳለን جاللي جتشو لافانا بسميران غافسنا جاللي دبرسين تك ارغا فول فونوتي አዋለች ያለታ ያሳለፍን ፍቅር አለ ከተጋባን ለሰይነት ፍቅር ጊዜ ኖሮና ያውቅም ማለት ፍቅር ጊዜ ያሳልፈናል ነው ማለት አባቴ የዛን ቀን ያሳለፍነው የፍቅር ላይፍ በስማ በቃ እንደ አዲስ እንደተገናኘ ቺክና ጎረምሳ ማለት በጣም በቃ ፍቅር ለነደረው አይ አልኩላችሁ ነጋ ሰላም ይለኛል ላይቭ ለሱ ስል ዘግቻለሁ አንድ ቀን ሃይ ማሜ ስል ሚሴስ ሲገባ ይችላል ላይቭ ላይ ሞቀለ ጫውታ ላይ ወጣው ትቼ ለሱ ሰላምታ ለመለሰለት ላይቭ እያልኩ ግን ቆይ ልጅ እኔ የሚገርመኝ ነገር ቆይ ዲጄ ግን የእውነት አንድ ቀንም ጊፍተሩ አይደለም ምንም አይደለም ሆይ እሱ እንደዚህ ኢንተረስት ሆነበት እሱ ራሱ ለምንድን ነው ከጆን ለመውሰድ ህልሙ ነበር እና እንዴ ይሄን ይኸውልሽ ሄሉ እኔ ማሜ የሚያወራውን እስካሁን አላመንኩትም ይሄን ነገር ግን አምነዋለሁ ሃይ ሲለኝ እሱን ለመመለስ ከቤት የወጣው እሱን አምነዋለሁ ያ ግን ዋናው ዓላማው ጊፍተሩ አልነበረም ምንም ሳይሆን ማሜ አይተዋል ጌም ላይ ራሱ እየተጫወት የሆነ ጊፍተር ከገባ እሱ ላይ ተስፋ ጥሎ ከተሸነፈ እዛው ጠራርጎ ነው የሚያወጣው ጠራርጎ አዎ እንኳን አንድ ቀንም ጊፍት ላልሰጠው ሰው ይሄን ያህል መስዋዕት የሚከፍለው ገብቷል ይሄማ ከጀርባ ወንጀል አለ ማናጀሩ አልነበረም ሐሳብ ሲሰጠው አልነበረም የሱ ዓላማ ወይ ከነጆና ከነምናምን ሊወስደው ያስብ ነበር ማለት ነው ታዲያ ገብቷል ይሄ ነው እንዴ የተጫወትኩ ሃይ ስለኔ ለሱ ለመመለስ ሰው የምን እዚህ ጋር ቆሪን ነው ትሪፕል ምናምን ሙሉ ፍላወር ሙሉ ምንድነው ዘግቼ ወጣሁ አይ ብሮዬ ምናምን ላይፍ ላይ ነበርኩ አንቺ ነች የመጣው አልኩት ችግር የለም ሰላም ልበልሽ ምናምን ብዬ ናፍቀሽኝ ነው ምናምን እሺ በቃ ላይፍ ልገባ ተመልሼ እንደገና ገባሁ ሰላም ብዬ ሃይ ብሎ ሰላም ለመመለስ በጣም ተኝታችኋል እኔ ምን አገባኝ ሳይ ተብተብ አድርጉ ኮፒ ሊንክ ድሮ አልናገርም እኮ ይሄኔ 100 ምናምን ሺህ ገባ ግን እውነት ነው ታብታቡ በጣም ትንሽ ነው ያ እኔም ረሳው እና እንደዚህ ሆነ ነው የምላችሁ ብቻ በቃ የሆነ ሆነ የሚገርም ነው ግን ቆሌ የተገፈፈው መቼ መሰላችሁ ከሚስ ቀን ነው ሐሙስ ቀን ሙጥጥ አድርገው ወረበል ካባ ነው የምላችሁ ስመ ወላሂ አካውንቴ ላይ ለሱ ስልክ የቀረችው 28,000 ብር ናት ኮሜዲክ ደሚሰዴት አካውንቴ ላይ የቀረችው ለኔ 28,000 ብር የኢትዮጵያ የተጣራ ወጪ የኔ ገቢ ማለት ነው ያው ይሄ ሳንቲሙ ጉዳይ ምናምን አይደለም ብዙም እኔ የዱንያ ፍቅር ምናምን የለኝም እኔ ብዙም የሳንቲም መጣ ቀረ ምናምን ትላንት ምንም አልነበረኝም ዛሬም የለኝም ለወደፊቱም ባይኖረኝም ችግር የለብኝም እኔ ባለኝ ተብቃቅቼ ነው የምኖረው ሽሮ በላ ማሜ ዶሮ በላ ማሜ ስጋ በላ ምን በላ አንድ ነው እኔ በቀን አንዴ ማሜ እንትኑን ይንገረን ቅዠቱን እንትን ላምጣ በረዶ ላምጣሽ በቀን 3 የበላው ያው ነኝ እኔ አልሐምዱሊላህ እና ብዙም እንደዚህ እንትን አይደለም ዱንያ ብር ብዙ ስላለኝ ሆነ መሳደቅ ስለሌለኝ ሆነ እንትን አይደለም አብቃቃለሁ በአንድ ብር አብቃቃለሁ ሁለት ቀን እኮ መትቀሩ ላይ ያልፍልኝ አባቴ ሀብታም ለውና ሚሊዮነር ሪል ሚሊዮነር ቤት መጥቼ የምሰራባችሁ መልክ ሲሉ መጀናን አለ ኦሮሞ ድሮም ድሮነሽ ማሜ አስባል የሆነ ምናምን ከኋላ ኪስ ሲያብጥ
ሰው እየሰማሃል እያንዳንድ መጥቼ መሰራባችሁ መልክ ነው እኮ የሚታየኝ። ከዛ ቅዳሜ ደረሰች። ወረበል ካባ ስልኬ እንደዚህ ይዤ የተኛሁት ሚሴጅ እስኪመጣ እንትኑ ሁሉ ሳይለንቱ ከፍቼ ማለት ነው ሚሴጅ ሲገባ ለማየት። ከዛ በዛው እንቅልፍ ወሰደኝ። ተነሳው። ልክ እንደተነሳው ደግሞ ብር ዋጋ ነኝ ሳይ ሚሴጅ የለም። ከዛ አካውንት ሞባይል ባንኪንግ አካውንት ላይ ገባ ሳይ የእውነት ከ28,000 4,000 ወጣለች። 24,000 ትቀራለች። እሷ ናት ያለችው። ደጋግሜ ነካው 24,000 ወደ 24 ሚሊዮን ይመስለኛል ምናምን። እስኪ በቃ ተውኩት ምናምን ሰራት ሰግጄ ዱዓ አድርጌም ብዬ ምናምን ቃል በቃል አሁንም አይበላ። ከዛ ጻፈልኝ ቅዳሜ ቀን ማሜ ሶሪ እሺ ሰኞ ኦር ማክሰኞ ችግር የለውም ይደርሳል ነው ሰኞ ቀን ይደርሳል እሺ ማሜ ችግር የለውም ምናምን ነገር። ኧረ ችግር የለውም አትጨነቅ አልኩት። ይደርሳል ቀስ ብሎ ይደርሳል አልኩት። እንደዛ ነው እኮ የምለው። ኧረ አትጨነቅ ምንም ያስጨንቅ ነገር አለ አባቴ። ከሰጠ በኋላ ሰኞ ተይሽ ሰሚረ ኮንዶሚኒየም መንከኝስ ምናምን እንትን ነው ቤታችን ኮንዶሚኒየም ሁሉም ላምበርጊኒው ሰኞ ነሽ። ለነገሩ የሆነ ህልሜን አሳካልኝ ባይዘው ቢዘርፈኝም ማለት ነው። በህልምም ቢሆን ላምበርጊኒ እንዲኖረኝ እንዳስብ አድርጎኝ። ከዛ በኋላ አልኳችሁ ሰኞም ደረሰ ምንም የለም። ማክሰኞ ደረሰ። ይሄ የተረገመው ቅድሜ ሰውዬ ሄኖክ የሚባለው ባለ አካውንቱ ደወለ በጠዋት። ሰላም ሰላም ፕሬዚዳንት ማንገለኝ አቤት አልኩት። ሰላም አለው የሆነ ብር ተበልተሃል እንዲ አለኝ። ሰውዬ በስናይፐር ግንባሬን በትለኝ ነበር የሚሻለው። ደነገጥኩ። የምን ብር አልኩት። አይ የሆነ ጊፍተር ምናምን ነገር በጣም ብዙ ሰዎችን ብር እየበላ ነው እና ምናምን አለኝ። አንተ ምንድን ነው አልኩት። እኔም ከተበሉት ውስጥ ነኝ አለኝ። ማን ነው እሱ አልኩት። ገባ ይህን ልጅ እያወራሁት የሚመስለኝ ስልክ እየደወለ ነው። ጆን ዳንኤል አለ ማን ነው ስሙ ሄኖክ አለ ምናምን ቁጭ ብለው ሀብታም ናት እሷ ምናምን የሆነ ጭ ባህር ጋር ምናምን እንዳሳቢ መሀል ላይ የሆነ ሰርፕራይዝ እያደረጉ አይ የሆነ ሄኖክ የሚባል ጊፍተር ነው እና እሱ ነው ከብዙ ሰው ብር እየተቀበለ ነው እና ከአንተ ስልተቀበለ ማለት አንደኛ ሰውዬ እኔ አላውቅህም አልኩት። ሁለተኛ ስልኬን ማነው የሰጠ ስለው አይ ስልኬን ምናምን ፌመስ አይደለ እንደ አንተ ስልክ ይታጣል እንደ ምናምን አለ። ኦኬ እና እኔ ከኔ ብር የተበደረ ሰውም የለም ብር የተቀበለኝም ሰው የለም አልኩት። እና ሄኖክ የሚባል ጊፍተር ምን ያላቅም አልኩት። እኔ ሰርፕራይዝ እያደረጉ መስሎኛል። በቃ በውስጤም እኮ እኔ ተስፋ አልቆረጥኩም። ማሜ በቃ ቁም ነገረኛ እኮ አትገርምም ምናምን ብሎ እያጨበጨብልኝ ነው ብዬ እያሰብኩ እዛ ጋር ቁጭ ብሎ አይቤን ሰተረው ምናምን እንደዚህ አያውራ ምናምን ይህን የሚል ነገር አለ። ከዛ ጋር ቁጭ ብሎ ዋው ማሜ እኮ እሺ ዋው ስማርት ምናምን ይሉኛል እያልኩ ትንሽ ቆየው። ልደውል አልኩና ደወልኩለት። ቀጥታ ለልጁ ሄሎ አልኩት። አቤት አልኩት። ማነው አልከኝ? ብር የበላው አልኩት። ሄኖክ የሚባል ጊፍተር። አዎ የማን አልኩት። ኧረ ጊፍተር ታዋቂ ጊፍተር ቲክቶክ ላይ ምናምን ምን አድርጎ ብሎ ነው የበላው ስል እንደዚህ እንደዚህ አንተ ስለሆነም ተበልቻለሁ ብዙ ብር ተበልተሃል። በቃ እኔ አላስታውስም እንደዚህ አይነት ሰው አላውቅም። ድንገት ሌላ ሰው ተሳስተ ሊሆን ይችላል ምናምን እኮ እንትኑ ላይ ላይቭ ላይ ሲገባ የለም። ሁለቱም ሄኖክ ናቸው እንዴ? ቅድም የደወለልህ ልጅ ሄኖክ ይባላል። የደወለለትም ሄኖክ ነበር። አዎ ሄኖክ የበላው ግን ሄኖክ ኤልያስ ነው የሚሉት። ከኋላም እኮ ግን ሁለቱም ሄኖኮች ናቸው። ማን አሁን መልሶ ለዚህ ለደወለው ልጅ መልሶ ደውሎ ሄኖክ ለሚባለው ልጅ ደውሎ ማን ነው ልጁ ሲለው ሄኖክ ይለዋል። ቦዝ ኦፍ ዘ ማር ሄኖክ የደወለለት ሚኪ የሚባለው መሰለኝ። ተምታቶበት እንዳይሆን ሄዱ ከፈለግሽ ዶላር ልመልሰው እንዳይረዝምብን ነው። አይ ሄኖክ ይላል። ሁለት ሄኖክ የሚባለው ደወለልኝ ይላል። ራሊዮን ይችላል። ቲክቶከሮችን አያውቃቸውም። ማክደኛው አደርኩ ሮብ አደርኩ
ሐሙስ እዛ ሃይ ስማ ማክሰኞ ቀን ነው ሐሙስ ቀን እንትን ብሎ ከአንድ ቀን ካደሩ ከምናምን በኋላ ነው ነገሩን የሚያብላላ። ወዲያውኑ ጥቆማ እንኳን አልሰጡ። እሺ ወዲያውኑ ከጆን ዳንኤል ጋር እንኳን በውስጥ አያወራም እንዴ? አላወሩም። ከዛ በኋላ በውስጥ ማውራት ጀመር እንጂ ትናንትና ላይፍ ስገባ ደወለልኝ ራሱ። ሰላም አልኩት። ማምዬ ያለኝ በያ አሁን እኮ ያረኛል እንደዛ ልኩ ብለው በያ ኖ እንደዚህ ያለኝ በያዬ የአራዳ ቋንቋ ነው ህዝቡን እየጨረሰ ያለው። በያ ቡያ ብሎ የአራዳ ልጅ ምናምን ሲል በቃች ሰውዬ ዱርዬ ናት አልኩና ሄድኩበት። ሰውዬ አለ ስለኔ አታውቅም አልኩት። እዚህ ቲክቶክ ላይ አንድ ፍላወር ምናምን ስለነት መስሏል። ስለኔ ታውቃለህ ምናምን ብዬ ራሴን ልቅም ስፈልግ አንተ ስለኔ ታውቃለህ አለኝ። እስኪ እንደው የሚመልስልኝ እዛች ጋር እንዳስታውሰው እንስማ አብረን። በጣም ስለሚያስቅ ነው። አስፈራራኝ መልሶ ፈራሁት እኮ አስፈራራኝ እያልኩ ምንድነው ያለኝ? እስኪ እንስማ በእናታችሁ እንስማ። በጣም የሚገርም ስለሆነ ነው የመጀመሪያ ማስፈራሪያ መሆኑ ነው እንግዲህ። ከዛ ምን አለኝ? እስኪ እንስማ። ያው የማማዬ ነው የምትፈልገውን አድርግ፣ የኔን አቅም ደግሞ ሆነ ሳያሉ ትንሽ ጠብቅ ትንሽ እንደዚህ ያልኩት። አቅሜን አታውቅም ስለኔ አታውቅም አልኩት። እኔ የማሜ ነኝ ምናምን ስለው እንደዚህ ያለኝ የማማዬ ነው የምትፈልገውን አድርግ፣ የኔን አቅም ደግሞ ሆነ ሳያሉ ትንሽ ጠብቅ ትንሽ ጭራሽ ጠብቃለ አባቴ ትንሽ ጠብቃለ። አስፈራራኝ አለ። ሳንቲሙንም ወስደርኩ። አንተ እንደዚህ ነኝ አልከኝ አለ። አንተ ትልኝ አለ። አባቴ ማሜ እኮ ጠብቅ የኔን አቅም ላሳይ ነው ለኝ። ከዛ በኋላ ሁለተኛው ነገርኩ እኮ አንድ አማርኛ ነገርኩ። ምንም የምታመጣው ነገር የለም። አንድ አማርኛ አጠር ያለ አማርኛ ነገር ያለው እንደዚህ ተሊና እንደዚህ የቆሸሸ ሰው መሆን ደግሞ ባክሎ ነው ከአንተ እንደ ጭራሽ ብሩ ወስዶ የቆሸሸ ሰው ይለዋል። ጭራሽ ምን ብሎት ነው? ምን አድርጎት ነው? አንተ ያው ብሩን እንደዘረፈ ምናምን የቆሸሽክ ሰው ይለዋል። እንደ ብሩ ወስዶ አስባል ሽንት ጫማው ላይ ሸንቶ ዝናብ ነው ብሎ ሲከራከር አንዳንድ ሰው እንደዚህ ያደርጋል። የሆነ እውነት ዝናብ ነው ብለህ እንድታምን ያደርጋል። እንደዚህ ጭራሽ እንደዚህ ለሰው አድርጋ አይደለም ነበር ገባህ? እና ሁለተኛ ላይ እንግዲህ ሰውዬ አልኩት አንተ ሽንታን ሳንቲሜን ውስጥ እንደዚህ ምናምን ስል እንደዚህ የቆሸሸ ሊና ያለ አይመስለኝም አለ። ሉክ እነዚህ ቀርጎ ራሱ ከፍ ሲያደርግ እንዲህ ምናምን ነገር ከአንተ ወስጄ ከአንተ አለበት ሰው ነብዬ ራሱ ከአንተ አለበት ደርም ነበር እና ያውም እኔን ምናምን ነገር ልብ በሉ አልኩኝ። ነገርኩ። አሁንም ጠንቅቄ ከ1 እስከ 3 እየነገርኩ ነው። እየሰማኝ ነው። የአንተ ዓለማችን ቁጥር 1 እብድ ነህ። ከዛ በላይ ነው የእብድ ነኝ። ገባ? ከዛ ስማ አልኩት። ስለማታውቀኝ ነው በዚህ ምድር ላይ አልኩት በዓለማችን ቁጥር 1 እብድ አለ ከተባለ ያ እብድ ነኝ አልኩት። እና ይሄ ምናምን ስለው እንግዲህ እዚህ ጋር ስለ እብደት እየተወራረን አሁን እየተሰዳደብን ነው እንግዲህ እየሰማኝ ነው። የአንተ ዓለማችን ቁጥር 1 እብድ ነህ። ከዛ በላይ ነው የእብድ ነኝ። ገባ? ምንም ሌላ ሀገር ነው ያለው ምንም አያመጣም ብለህ አስበህ ከሆነ አሁን እኔ ሁሉም ነገር እናያለን። ገባ? በእንደዚህ መንገድ አይደለም መቀበል፣ በእንደዚህ መንገድ አይደለም። እኔ ፈቅጄ አንተ ያስገባው ለዞም ቸግሮኝ አይደለም። ሀገር ላይ ሞባይል ባንኪንግ የሚጠቀም ሰው አጥቼ ነው በሰዓቱ። አንተንም አልጠይቅህም ነበረ ባይተኛ ነው ነገር ነው። ከዛ በኋላ ራሴ ነኝ ደስ ስለምትለኝ ብዬ ራሴ ነኝ 500 ሺህ ብር እንትን እልልሃለሁ አንድ ላይ አድርጌ እልክልሃለሁ ያልኩ። ገባ? ያንንም መንገድ በእንደዚህ መንገድ አይደለም። ይሄን እንደዚህ ነው ብትለኝ ገደልኩ አይደለም 500 ሺህ ብር ከዛ በላይ አለቀ። ገባ? እንደዚህ በእንደዚህ ጋር ንግግሮችን ተጥተው የአንተ ዓለማችን ቁጥር 1 እየሰማኝ ነው። የአንተ ዓለማችን ቁጥር 1 እብድ ነህ። ከዛ በላይ ነው የእብድ ነኝ። ገባ? ግን ሰውየው ግን ምን ተማምኖ ነው? ፎቶ አለ አይደል ራሱ ከሆነ እንደገና ደግሞ ድምፁ እንትን ነው። ምንድን ነው የተማመነው? ማለት ያልተደበቀ ሌባ። ቅድም ያልሽው ነገር እኮ እዚህ ጋር መጣ። 500 ሺህ ብር እልክልሃለሁ ያልኩት እኔ ነኝ። ከማሜ በእርግጠኝነት 150 ምናምን ሺህ ብር ነው የወሰደው። 25 ሺህ ማይሞላ ማክሲመም ማለት ነው። 500 እልክልሃለሁ ያልኩት እኔ ነኝ። ጨምሬ እልክልሃለሁ። ጨምሮ ነው የሚልክለት። ከ500 ሺህ ብር በታች ነው ማለት ነው። ሜቢ 100 ሺህ ልኮ ነው ሚሊየን የሚለው
ያ ሰውየው ስለማይመጣ ያ ሚሊየን ቢሆን ኖሮ ሽንት ቤት ውስጥ አንገቱ እንደዚህ ደፍቆ ለዛውም እየወቀጠ በጥርሱ እንኳን አያኝከውም። ንቀት አገኘናት ሚስጥሩ ነች። ሌላ ሀገር ነው ያለው ምንም አያመጣም ብለህ አስበህ ከሆነ አሁን ሁሉ ነገር እናያለን። ገባህ? በእንደዚህ አይነት መንገድ አይደለም መቀበል፣ በእንደዚህ አይነት መንገድ አይደለም መቀበል አለ። እድለኝ ምናምን ብለህ እያስፈራራኝ ነው አለ። በእንደዚህ አይነት ምንቲቲ ብለህ ምናምን ነገር ያውም እኮ አለ አጋጣሚ ጓደኞቼ ፍሬንዶቹ ምናምን እነዚህ ሚሊዮነር ጓደኞቹ ምናምን ሞባይል ባንኪንግ በሰዓቱ ምናምን እንጂ እንደ አጋጣሚ አንተ ሆነ ስለምወድህ አለ ደስ ስለምትለኝ ምናምን ነገር ጠየቅኩ እንጂ አንተ የምትጠየቅ ሰው አይነት ሰው አይደለም። አንተ ትንኝ ድሃ ትርጉም እኮ ነው እና ምናምን ነገር ያውም ደግሞ እንትን ትላለህ አይነት ነገር ነው። ስሙ በደንብ እኔ ፈቅጄ አንተ ያስገባው ለዞም ቸግሮኝ አይደለም። ሀገር ላይ ሞባይል ባንኪንግ የሚጠቀም ሰው አጥቼ ነው በሰዓቱ። አንተንም አልጠይቅህም ነበረች ባይተኛ ነው ነገር ነው። ከዛ በኋላ ራሴ ነኝ ደስ ስለምትለኝ ብዬ ራሴ ነኝ 500,000 ብር እንትን እልልሃለሁ አንድ ላይ አድርጌ እልክልሃለሁ ያልኩ ገባህ? ያንንም መንገድ በእንደዚህ መንገድ አይደለም ይሄ እንደዚህ ነው ብትለኝ ገደልከኝ፣ አለቀ። አየሽ? እና ይሄንዬ ምናምን ነገር እንኳን ያንተን 500,000 ብር ምናምን ይቀርና እና ታዲያ 500,000 ብር ጠየቀው። አሁን እንደሚናገረው ቮይሱ ላይ አይደል? ታዲያ ማሜ 500 እንደገና ጨምሮለን ነው 1 ሚሊዮን የሞላው። ራሱ ጥያቄው ራሱ አይደል? ራይት ለምን ራሱ ንግግሩ ላይ እኔ 500,000 አጥቼ አይደለም ምናምን ነው። ገና 500,000 ራሱ ሰጥቶታል ወይ ነው ገና እንግዲህ። እሺ ያ 500 በታች ነው የላከለት ማሜ። አረ የጠየቅኩን ያለው ከዛ በኋላ አለኝ ብሎ እንግዲህ የሰጠው ነገር እንግዲህ ወይዚው ሪከርድ ላይ እንሰማ ይሆናል አይደል? በቃ እሷንም ለመውሰድ ራሱ ይሄን እንደዚህ ምናምን ነገር የሆነ በቃ እንደዚህ ምናምን ብትለኝ ገደልከኛለ። ያውም ጓ ትላለህ ወይ እያለኝ ነው እኮ እንጨርሰው አይደለም 500,000 ብር ከዛ በላይም አለቀ። ገባ? እንደዚህ ከሄድክ ደግሞ የማን ዘር እንደሆንኩኝ የማን ሰው እንደሆንኩኝ አታውቅኝም። አንተ የምታውቅኝ እንደዚህ ስናወራ ነው። ገባ? ስለዚህ ችግር የለውም። አንተም በፖሊስ ጣቢያ አይደለም አልኩህ እኮ ፖሊስ ጣቢያ እዛው ሄድክበት ፖሊስ ጣቢያ እዛው ነው ማስገባ ምን አይነት አቅም እንዳለኝ ደግሞ እንዴ ፖሊስ ጣቢያው ራሱ የሱ ነው። እናንተ የሰውዬ የእውነት እንዴ የማለች እንዴ ባለ ጊዜ ነኝ ያለው ነው። ችግር ነው። ማሜ ጉዴ ነው። አሁንም ስሙን አታጥፋ ማሜ። አንተ እኔ ግን ሄሉ ወይ ይሄ ነገር እርግጠኛ ሆኜ የምነግር ማለት በቃ ሳይኮሎጂ ማሜ ኢንኬዝ ማሜን ቅድም እንዳልኩሽ ወይ 30,000 ወይ ከ30,000 እስከ 50,000 100,000 ድረስ ራሱ ያስገባል ብዬ አላስበውም። ማሜ በልቶት ሊሆን ይችላል ከ50,000 እስከ 30,000 እስከ 50,000 እኔ ይመስለኛል ምንም አልበላው፣ ግን አጉል ፋንታሲ ለቀቀበት። ላምበርጊኒ ያለው 3 ቴሌፎን አለው፣ ኮንዶሚኒየም አለው፣ ስንት ነገር አቀረበለት። አጉል ሐሳብ ውስጥ ከከተተው ምኞት ውስጥ ከከተተው በኋላ ምንም ሳይሰጠው ሄደ። አይመስላችሁ? እኔ ደግሞ የሚመስለኝ ሄሉ ለምን እንደሆነ ታውቂያለሽ? ጆ ዳንኤል ባይተኛ ኖሮ አንተን አልጠይቅህም ነበር አለው። አት ዘ ሴም ታይም ጆ ዳንኤል ደግሞ 1 ሚሊዮን ብር በልቶኛል ብሎ መጣ። ገባሽ? ኦልሬዲ ጆ ዳንኤል እዚህ ነገር ውስጥ ራሱን ከተተ። ይሄ ነገር ግን እኔ የጆ ዳንኤል የአጎቱ ጓደኞች ምናምን እዛ ሩቅ ሰፈር አይመስልሽም? ትክክል። የእንትና የጆን ዳንኤል ቤስት ነው። የጆ ዳንኤል ጊፍተር ነው ተባለ ምናምን ጊፍት ይሰጠዋል። ጆ ዳንኤል እንትን ላይቭ ላይ በጣም ጊፍት ይሰጣል ምናምን። ዝም ብለሽ ግን ውስጡን ስታይ ጆ ዳንኤል መጣ 1 ሚሊዮን ጆ ዳንኤል 1 ሚሊዮን ተበልቻለሁ ብሎ የመጣው ሄሉ እንትና ማሜ ተበላው ብሎ ሲመጣ ነው። ጆ ዳንኤል እኮ ከተበላ ቆይቷል፣ ግን አንድ የተነፈሰው ነገር የለም፣ ያለው ነገር የለም፣ የሰማነው ነገር የለም። 1 ሚሊዮን የሚያክል ነገር ተበልቶ ዝም ይላል ጆ ዳንኤል? እንትና ማን ነበረ አጎቱ? ማን ድሪባ ነው የሚባለው? ያ የነሱ እዛ ጓደኞች ቅርጥሶ ምናምን ነው። በቃ ጆን ዳንኤል ራሱ ጓደኞች መጽሐፍ ያሳተመ አጎት አጠገቡ እያለው እንዴት ነው ጆን ዳንኤል ሊበሉት ቢሆንስ? አሁን የጆን ዳንኤል ጓደኞች ወይም ፋሚሊ ወይም ቤተሰብ ፋሚሊ ስልሽ
በቃ የቅርብ ሰዎቹ ድሪባ ቅብር ጥሶ እስር ቤት 10 ሺህ ሚሊዮን ጊዜ ያመለጠ ባካችሁ ጠብቁት የተባለ የነሱ ምናምን ጉዳንጉድ ነው በቃ እንጂ ሄሉ። ስለዚህ ማሜ ሊበሉ ሆም ብለው ነው የገቡት ማለት ነው። ዳንኤል ራሱን ባያስገባበት እዚህ ነገር ውስጥ እንዴ ተበላ። ስማ በአንተ ምክንያት ነው ሲለው እኔ ራሱ ተበልቻለሁ ምን ስለሆንክ ነው በእኔ ምክንያት ብሎ ካፉን አስያዘው ጆን ዳንኤል። እንደዛ ያ በእኔ ምክንያት ተበልቻለሁ። ያ ባንተ ጆን ዳንኤል ደግሞ ሊበላበት የቻለበት ምክንያት ትጠየቃለህ ጆን ዳንኤል ሲለው ምን ስለሆነ ነው እንደዚህ ብሎ ከዛ እንደውም ፈርቶት ነው ያናገረው ማሜ ጆን ዳንኤል ሲል ያ ሄሉ ጆን ዳንኤል 1 ሚሊዮን ብር ተበላው የእውነት አልተበላም ወይ ብለን ብንመረምር ጆን ዳንኤል 1 ሚሊዮን ብር ለመበላት ይሄ ምን ያህል ጊፍተሩ ቢሆን ነው ይሄን ያህል ሊያምነው የቻለው? አንደኛ ነገር። ሁለተኛ ይሄ ጊፍተር የምታውቁ ሰዎች ይሄን ያህል ከ2 ሚሊዮን ኮይን በላይ ሰጥቶት ያውቃል ማለት በአጠቃላይ ይሄን ያህል እንዲያምኑ ያደረገ። ኦኬ 100,000 ብር ያስገባውን አሳይቷል ማሜ። እኔ ጆን ዳንኤል ጊፍተር የራሱን ገንዘብ በሶስተኛው ወገን ባጎቶቹ በጆን ዳንኤል ባጎቶቹ ምናምን በኩል ራሱ ጌም እንዲያሸንፍ የሚጠቀምበት ሲስተም ነው። 5 ኮይን 1.5 ሚሊዮን ሰጥቶታል እስካሁን ዝም ብሎ ሲሰጥ። አሁን የሚናገረው ነገር እኔ የማስበው እንደዛ ነው። ጆን ዳንኤል ራሱ ለማሸነፍ በሰከንድ አካውንት ሰምባዲ የቅርብ ሰው የሚሰጥ ነው እና አሁን ዛሬ ማሜ አይኑን ሲጥልበት እዚህ ሰው ላይ በቃ ብለው አይነት ነገር ነው። እንደዛ ሆኖ ማሜን 100,000 or something 50,000 I don't know something ትንሽ ወስዶበት የዞሩ 19 ሰው በልተዋል። ከዛ ማሜ ሲጮ እኔም ተበልቻለሁ ብሎ ጆን ዳንኤል ይመጣል። ገባሽ? ያ እንደዛ ነው። እንዳስገባ አሳይቷል እንደተበላ ደረሰኝ አላሳየም። ቢያሳይ ላይ ነበር ነው ያየው ነበር አላሳየም። ፋሚሊ ናቸው ቢሆንም ጓደኞች ናቸው። ገባሽ? ስለዚህ ዳዝም ማተር ጆን ዳንኤል ራሱን ብቻ እኮ አይደለም የተከላከለው። ጆን ዳንኤል እኮ እኔንም 1 ሚሊዮን ብር በልቶኛል ሲል እኮ ጀስ በላና ጠፋ ለተባለው ሰው እኮ ማሜ እኔም ብቻ አይደለም በቃ ሰውን ሁሉ በልቷል ብሎ እኮ ተረጋግቶ ቁጭ እንዲል እኮ ነው። ያ ሌላ ምንም አይደለም። ማሜ በልቡ ያውቃል 100,000 እና 50,000 ብቻ ልኮ እንደተበላ። ይሄ 1 ሚሊዮን ሲል አንድ ሰው 1 ሚሊዮንም ተበልቶ ለካ ዝም ይላል ብሎ 50,000 ተበልቶ ተረጋጋ ማለት ነው ማሜ። ሌላ ምንም የለም። ይሄ ሁለተኛው አካውንት ራሱ ጆን ዳንኤል በተለያየ መንገድ ጊፍተሮች እንዲያሸንፍ መስማ መጀመሪያ እሺ አሳይካለሁ። ልጄን ነው አልፈታም። ጭራሽ ልጄን አለ። ወይ ማሜ ሄለን እዚህ ላይ አሳይታትሽ እዚህስ ፖለቲካ ሃይማኖት ነው? ምን ስለሆነ ነው የማይሰጥ? ምንድን ነው የማይሰጥ? ፎር ዋት? ለምን አይሰጥ? ከሚናገሩት ላይ እንናገራለን። ይሄ ፖለቲካ ነው ሃይማኖት ደግሞ ምን ውስጥ ልትወስዱት ነው? ምን ሆነ ዘር ነው እንዴ? ወይ ሰውዬ ህግ ቦታ ምናምን ይሄዳል ምናምን ያሉት ህግ አለ ምናምን ህግ ያለበት ሀገር ውስጥ ያለ ምናምን ሰው አንተ የማንዘር እንደሆን ቆሳ ትተዋወቀኛለህ። ፖሊስ ጣቢያ ነው ሄዳለ ልክ እኔ ልከስስቴ እዛው ትቀራለህ አለልኝ። ይሄ ነው የሚገርም አጃኢብ ነው። ድፍረትም እኮ አይነት አለው እኮ ፈጣጣነትም አይነት አለው። አሁን እርድናም አይነት አለው እኮ አጃኢብ ነው እኮ ገረመኝ። ምን ትላለህ አሁን እንደዚህ አይነት ነገር ላይ ይሄኔ ምናምን እንዲቸግሩኝ እንዲህ እኮ ምንም የለኝም የሆነ ቀየራባይ ነው ምናምን ብትል አሁን ከገስት እንጀምራለን። ገስት ከገቡት ከነ ጆን ዳንኤል እስካሁን ሰምተናል። እስቲ ማን አለ? ኪንግ እንትን አለ አላውቃቸው ማን ናቸው አላውቃቸው። ሄሉዬ ሰጡ ሄሉስ የሚባለው ይኸው ገስት ላይ አለ አይደል እንዴ? ወይስ ኒካቸውን ገዝተው ነበር ተከራይቶ? ይሄ ነገር ነው የሚያምታታኝ። እኔ ሺ ጊዜ ሄኖክ ይባላል ግን ሄኖክ ኤልያስ ይኸውና አለ። ግን እነዚህ አሁን የመጡት ኒካቸውን አከራይተውት ነበር። ኦኬ በአንተ ስም ስለተበላን እናንተ ለምትጠየቁ ሲል እኛ ራሱ ተበልተናል ነው የሚሉት እነሱ።
ያ ኒኩን ተከራይ ኒክ እንደሚከራየም እኔ አሁን ኦኬ ኢትዮጵያ ግን የማይሰሩበት መንገድ የለም። ታክቲካቸው ብዙ ነው ግን ይሰሩበት አላስገባለትም። ለሁለት ሰዎች ደግሞ 250 ሺህ ብር እርዳልኝ ብሎ ተረድቶ በግምቱ በአጠቃላይ ድምሩ ጆን ወደ 800 ሺህ ብር ከኪሱ ወጥቷል። አልመለሰለትም አስገባለሁ እያለ ቆይ ያንተም ሊበልጥ ይችላል። ግን ልጁን ስጠይቀው ስለ ሊቢያ ስለ አጠቃላይ ነገር ስጠይቀው ለምንድን ነው በሰው ስም እንትን የምታደርገው ስለው እኔ ነበረኝ መስራት እችላለሁ አሁንም እና ተበላው ብሎ ግን እኔ ደጁ የሚባለው እኔ አሁንም የላከልኝ አሁን እነዚህን አላውቃቸውም። ቅድም ሲያስረዳቸው ሲስቁ የነበረ ፓርት ነው። ጆን ዳንኤል ሲገባ እስቲ ቅጅ ይለቃል እስቲ ጆን ዳንኤል በነገራችን ላይ ጆን ዳንኤል ሲገባ ጸባይ ነው የገዛው እንትና እዚህ ሪከርድ ላይ ጆን ዳንኤል የለማ አይ ቲንክ ሌላ ሪከርድ እነዚህ ያልተበሉ ከእንትና በስተቀር ከሄኖክ ኤልያስ ራሱ ኒኩን ያከራየለት ነው ይሸጠለት እንደዛ ነገር ሌሎቹ የማሜን ታሪክ እየሰሙ የሚስቁ ናቸው። ቀደም ሃይላይት ከቲክቶክ ላይ አሰምቻቸዋል። ወንድምና እህቶቼ ካላችሁ ከወለድ ነፃ የሚል አካውንት ስለምትከፍቱ ምንም አይሰራልኝም ለሰው ብሰጠው ይሰራበታል ብላችሁ የስቲፎን ፓርት ቆይ ልፈልግላችሁ አይ ቲንክ እዚሁ ላይ ካለ ማለት ዩቲዩብ ላይ ቶፒክ እንደዚህ ማሳደር ስላቆምኩኝ ሂስቶሪ ሆኖ አይመጣልኝም። እስቲ ይሄና ቆይ እስቲ እዚህ እነ ስቲፎን ነው ሊቢያ ምናምን የሚሄዱት ልጆች ይሄው እዚህ ላይ ጆን ዳንኤል አለ። ኦኬ አብዛኛው በሱ በኩል ነው እየተባለ ሀገር ቤት እሷን ሰርጀሪ ተሰራ እና ብር ተፈልጌ ካናዳ ነው ያለው። የሆነ ሰዓት ቴክስት ደግሞ የሰው ቴክስት ማየት ይከብዳል በብዛት። አሁን ሄኖክ ኤልያስ የሚባለው በኒኩ ሲነግድ የነበረው ሪድ ምናምን ሊልብ ይችላል። እኔ እንደዛ ብዬ ብዙም አላየሁም። ከዛ የሆነ ቀን ሲመረኝ ገባውና ቼክ አደረኩ። ማሜንም የማሜን ቴክስትን ማየሁት። ከዛ ለማሜ እንደውም አውርቼዋለሁ እንደተበላ ማለት። ከዛ ቀጥታ እኔም እንደተበላው ተረዳሁኝ። ቀጥታ የእሱን አካውንት ሪሙቭ አደረኩ፣ ኢሜይሉን ቀየርኩ ምናምን እንትን አደረኩ ማለት ነው። አሁን ኒኩን ለዛ ነው ሁለቴ ቀደም ሄኖክ ያለው ማለት ነው። አሁን ገባ የተጻጻፋችሁትን አይቻለሁ ነው የሚለው እና ወዲያውኑ ኢሜይሉ ምናምን ቀያየረ ካስረከበው በኋላ ግን እንደ ህጉ አይጠየቅም። ይሄ ልጅ ለምን የሱ ኒክ ነው አይደል? 100% ነው እንጂ የሚጠየቀው። አንተ ቤት ውስጥ ወንጀል ከተፈጸመ እንደ ራሱ ባለቤቱ ራሱ ተጠያቂነት አለው አይደል? አስቢው። እኔ አንቺን አካውንት ወስጄ ባንቺ ኒክ ብዙ ነገሮችን ሰርቼ ስመጣ እኔ አላውቅም ዲጄ ጃም ነው ያደረገው ነው ይሄ ኒክ ያንተ አለመሆኑ መጀመሪያ ማሳወቅ አለብህ አይደል? እኔ ይቅርታ ወንድሜ አንድ ጥያቄ ብቻ ጠይቀም ስምን ስለማላውቀው ነው። ይሄን አካውንት ሄኖክ መች ነበር የሚጠቀም ነበር? ከመች ጀምሮ ነበር የሚጠቀም? ቅርብ ጊዜ ነው ቆይቷል። ትንሽ አንድ 3 ወር ነው እንደዛ ምናምን የሆነ መስለኛል። እርግጠኛ 3 ወር ከሆነ ማለት ነው። ጆዬ ለ3 ወር ስንት ከፈለ? በስንት ነው ያከራየው እንዴ? እንደዚህማ የለም ጋይስ። ፎሎ አድርጌ ልኬልሃለሁ ሊንክ ማለት ነው። ግባና ያው 2025 24 ሁላ ይሄን አካውንት ሄኖክ ይጠቀመው ነበረ። ገብተህ ማየት ትችላለህ። ምክንያቱም ፎቶዎቹ የሱ ሲፖስቱ የነበሩት ምናምን ሁሉ ነገር አለ። ጆይ ቪዲዮን ግባና ያው ልኬልሃለሁ። አሁን ቪዲዮ ሊንክ ከሆነ በእናትህ ብራዘር ሄኖክ እኔ አሁን ባለ ሄኖክ አካውንት እባክህ ድንገት አታለው ሊሆን ይችላል። ይሄን አካውንት ማለት ነው አንተን ለማስጠቆር ሊሆን ይችላል። ብራዘር ገባ ወንድ ልጅ ነህ፣ የከተማ ልጅ ነህ ንግግርን ስንሰማው። ስለዚህ አሁን ይሄ ሁሉ ህዝብ የተበደለ ህዝብ ነው። በእናትህ ዛሬ እንደውም ይሄን አካውንት ማለት ነው ልንገርህ ልክ ነው። ይኸውልሽ ወንድሜ በቃ ይኸውልሽ የኔ አባት ስሚኝ ወንድሜ አንዴ ስማኝ አንዴ ማሚ አንዴ ዝም በል ማሚ ኦቴፍ ላከልኝ። አሁን 2024 ላይ የሄኖክ ፎቶ አለው ወንድም። ይሄ አካውንት 2024 ማለት ከ2 ዓመት በፊት ነው። እንደዛ የለውም። ይሄው ሌላ ከለኝ 5 ጥያቄ ተጠየቀ። 5ቱንም ሌላ መልስ ነው ዝመልሰውና ላሳየኝ። እኔ ይሄው ካንዱ ስማኝ ማነው አንዴ ልንገር። እኔ ይቅርታ አንዴ ቆይ ስም ማን ነው? አንተ ቤት ላይ ሌባ እንዲሰርቅበት ኒክ ቤትን ሰተ ከሆነ ተጠይቅበታለህ እና
ከተጠያቂነት አያመልጥም። ግን ያው ሁሉም አንድ ላይ ሌባ ስለሆኑ ማንን ይጠይቃል? ሄሉዬ እኔ ሌላ ጊዜ ቀጥልበታለሁ። ቀጥሉበት። ጊፍታሩ እኮ ብሩን ነው የወሰደው። ምንድነው ሌብነቱ? እንትን ልትገባ ነው ሙዚቃ በቃ ግባ። ያ የሰጠውን ገንዘብ ወሰደ ጊፍታሩ። ስሜን ታውቀዋለህ እኮ ምን ነው ነገሬ ማለት አላውቀውም። ማሜ ታውቀዋለህ ስሙ? ቆይ ጆን ሲያወራ ልሰማ ፈልጌ ነው። በቃ ግባ ተጫወት። ኧረ በህግ አምላኬ ሰው እየደወለልኝ አውርተናል የሚለው ስምህ ማን ነው? መናገር አልፈለግም ስምህን። ቆይ በጠዋት ደወልና ሰላም ፕሬዚዳንት ማለት እሱ ይሄንን ኒክ ባከራየበት ሰዓት የትኛውን ኒክ ነበር የሚጠቀመው? ይሄ አሁን ሄኖክ ኤልያስ የሚባል በየትኛው ነበር የሚጠቀመው? አከራይቶት ስንት ዓመት እንግዲህ በሱ ቁጥጥር ስር ካልሆነ ማለት ይሄ ራሱ የተከራየው ሰውዬ ምን አይነት አደራ ጠባቂ ቢሆን ነው? አስበዋል ጌታ ልክ የሚፈጽመውን ነገር ከፈጸመ በኋላ ወስዶ ሰጠው። ኢሜል ለምን አልቀየረም? ምናምን እንዴት አልቀየረም? እሱ ራሱ እንዴት ጉድ አልሰራው? ገብቷል? እንዴት ነው የመለሰለት? የሚፈልገው ፖይንት በጣም ታማኝ ነው። እንደውም ታማኝነቱን ያየ ነው። ናይ የሆነ ነገርማ አለ ወይ? ዋቱ ጅራባ እንዴ የሌለ እኔ በጊፍት ልባርከው ይግባ። ዘረፈ የተባለው ሰው ለማሰለ ተጠቅሞበት እንደዚህ አይነት ሌባ ከሆነ ኒኩን የሚፈልገውን ነገር ካደረገ በኋላ እንዴት መለሰለት? ባደር ኒክ አንድ ጊዜ በአንተ ቁጥጥር ስር ከሆነ እኮ ፓስወርድ ትቀይራለህ፣ ምን ትቀይራለህ? አንተ አውት ትሆናለህ ወዲያው። ያ እንዴ እንደገና ጊፍት ይሰጥበት ነበረ። ሌቭሉ ደግሞ ከፍ አድርጎታል። ገብቷል? በጣም ጊፍት የሚሰጥበት ከሆነ አከራይቸው ነው ብቻ ነው እንዴ? እኔ ያው ነገር አለ። ዋቱ ጅራ እያንዳንድሽ እዚህ የተቀመጥሽው አጀንዳ ፍለጋ ነው ወይም ደግሞ ለመስጠት። ኦሬዲ ማሜ ልጄን የሚመጣው አመት ነው ማስተምረው አሁን ብር የለኝም ካለ የሆነ ነገር አለ። የሆነ ነገር ከጀርባቸው አለ። ሄሉዬ ወደ አጀንዳሽ ተመልሰሽ ዶሲውን ከፍተሽ ብትመረብሪው በጣም ብዙ ቦታ ልደርሽ ትችያለሽ። ነገራችን በጣም ግን እድለኞች ብር ተበልተሃል ወይ? ብዙ ሰው ብር እየተበላ ነው አለኝ በጠዋት ማለት ነው ሲለኝ፣ ከዛ በኋላ የወሱ ፊት ለፊት ነው ብር ተበልተሃል ወይ ያለው ማን ነው? የምን ብር አልኩት። አይ አንድ የሆነ ጊፍተር አለኝ። ማን የሚባል አልኩት። ሄኖክ አለ። ማንን ነው እየበላ ያለው አልኩት። አይ በጣም ብዙ ሰው እየተበላ ነው ያለው እና አንተም ተበልተሃል አለኝ። አይ እኔ አልተበላሁም አልኩት። ሄኖክ የሚባል ሰው አታውቅም አለኝ። ኧረ እኔ አላውቅም አልኩት። ልክ ነኝ ብራዘር? ልክ ነህ። እኔ ለአንተ ሄደው ስልኬን ከተመጣህ አልኩት። ሁሉ ምንድነው ቴክስትን አይ አንተ እንደተበላው ሰው ስልክን እናጣለን ወይ አለኝ። ኦቨር ዘጌት ስልክን በስልክ ቀጥታ ነው የደወለልህ እንዴ? ቀጥታ በስልክ ቁጥር ነው የደወለው። ሜቢ እዛ አካውንቱን የዛን ቀን ተቀብሎት እዚህ ጋር አረቢ እና የዛን ቀን ሜቢ አካውንቱን ያለ ሴት የተበላች አለች እንዴ? አለች ወይስ ሁሉም መፈንቅለ ወንዶች ናቸው? ይሄ ልጅ አሁን ምስኪን ይመስለኛል። ባይዘው ይሄ ልጅ አልከለ ፋሚሊ ለምንድን ነው ካልክ ያ ልጅ አታሎ እኛ